ዴብ ሮዛን አፋጠጣት። ሮዛም በጣም ደነገጠች። ቆይሺ ባንቴኑ ቁሞ እንዳይሄድ የሚያደርግ ሰው ማን ነው? እዚህ ውስጥ ማንስ ሊጽፍላቸው ይችላል? በማለት ሮዛን ፍጥጥ አድርጎም ይዛታል። ሮዛም ሉሊት ልትሆን ትችላለች በማለት በውሸት ሉሊትን ትወነጅላታለች። ቆይ ሉሊት ለምን እንደዚህ ታደርጋለች ብሎም ዴብ ይጠይቃታል። አዎ ሲቢ ላይ ተጎልታ የምትውለው ራሷ ነች። እናም ደግሞ ያው ባንቴኑ ያንተ ጠላትና የሉሊት ጠላት እንደሆነም ይታወቃል። ስለዚህ እሱን ለመበቀል ራሷ ነች ይሄን ያደረገችው በማለት ትለዋለች። በጣም ይበሳጭና ቆይ እንዴት እንደዚህ ልታደርግ ትችላለች እሷ በማለት በጣም ተናዶ ጥሏት ይሄዳል። ሔዋንም ይውልሽ እሷ ካልሆነች ግን የጻፈችው ማን ሊሆን ይችላል ብላ ማስጠንቀቂያ ሰጥታት ትሄዳለች። ሮዛም በጣም ፈርታለች። ውሸቷና እንዲሁም ደግሞ ሴራዋ በተለይ ደግሞ ባንቴኑ ቁሞ እንዳይሄድና እንዲሁም ደግሞ ሕክምናው እንዳይደረግለት የምትፈልገው ሮዛ ወንድሜ ነው እያለች ግን ደግሞ በውሸቷ ባሏ እንደሆነ እንዲሁም ሔዋን የምታውቀው ይህን ሴራዋን አሁን ላይ በጣም ከብዷታል። መጀመሪያ ስትጽፈው ምንም አልመሰላትም። ምክንያቱም ደግሞ ስላጠፋችው። አሁን ግን የጠፋው ቴክስት ስለወጣና እንዲሁም ደግሞ ይህ ነገር ዴብ ስለደረሰበት አሁን ላይ ለሷ በጣም ከባድ ነው። ዴብም በጣም ተበሳጭቶ ይሄዳል። እንዲሁም ባንቴኑ ይውልሽ ሳፈቅርም እንዳንቺ ያፈቀርኩት አልነበረም። እናም አሁን ደግሞ እንዳንቺ የጠላሁት ሰው የለም። ታስታውሻለሽ ወይ በፊት ራብና ብርድ ሲፈራረቅብሽ የነበረው? አሁን ላይ ግን እንደዚህ ትሆኛለሽ በማለት ሮዛን የድሮ መጥፎ ጎኗን ሲነግራትኝ ሮዛም አንገቷን ደፋች። ሄሉም በጣም ተጸጽቶ የድሮውን እያስታወሰ በሰዓቱ አንቺን ለማሳከም የተጠየቅኩት ገንዘብ በጣም ቆጥሬ የማላቀው ገንዘብ ነበረ። ነገር ግን ደግሞ በዛን ሰዓት አንቺን ማትረፍ ስላለብኝ በሰዓቱ መዝረፍ ነበረብኝ። የማልፈልገው ውስጥ ገባው በማለት ድሮ ለእሷ ህይወቱንና እንዲሁም ደግሞ መስዋዕትነት ያደረገውን እየነገራት እያለ ሮዛ ግን በሰዓቱ አንገቷን ደፍታ ነበር እየሰማችው ያለ። በእሷ ምክንያትና እንዲሁም ደግሞ በሮዛ እናት ምክንያት በጣም ብዙ መስዋዕትነት እንደከፈለና እንዲሁም ደግሞ እንደተደበደበም ሲነግራትኝ ያ ሁሉ ነገር ያለፈ ታሪክ ነው። ይህንን ታሪክ ደግሞ ያለፈ ታሪክ መዘርዘር አሁን ላይ አያስፈልግም በማለት ሮዛም ትመልስለታለች። ለአንቺ ይህ ሁሉ ዋጋ ከፍዬልሽ አንቺ ግን ደግሞ ህይወቴ ልትነጥቂ ነበረ በማለት ባንቴኑም ይመልስላታል። ሮዛም በቃ አሁንም ቢሆን አልጸጸትም፣ ለሆነውም ነገር ምንም አይመስለኝም ብላም ትለዋለች። አንቺ በአንቺ ምክንያት እናም ደግሞ ከእስር ቤት ከወጣህ ጀምሮ እኔን ሰላሜን ነስተኛል ብላም ትለዋለች። እኔ የታሰርኩትኝ ላንቺና እንዲሁም ለእናትሽ ስል ወይም ደግሞ በእናንተ ምክንያት ነው ብሎ ባንቴኑም በጣም ተናዶ ይመልስላታል። እዛ ምንም እንኳን ሳታፍር ምን አለበት እንደው ያኔ እዛው በቀረህና ሰላሜን ባገኘው ብላም ለባንቴኑ ትነግረዋለች። ባንቴኑም አታስቢ፣ ይህንን መቼም አታልሚው፣ እኔ ባንቴኑ ነኝ፣ እንኳን አይደለም እንደዚህ ንፋስም አይጥለኝም በማለት ለሮዛ ባንቴኑን ማናደድና እንዲሁም ቀን ከቀን የማይሆን ነገር እየተናገረች ከቤት ማባረር ስለምትፈልግ ይኸውልህ አንተ ማለት እኮ ግንፏን የተነጠቀች ጫጭት ነህ፣ ስለዚህ አንተ ራሱ እሱ ነህ በማለት ትመልስለታለች። ባንቴኑም እሱን ታዩ አሳይሻለሁ በማለት በጣም ተናዶና እንዲሁም በተለይ የመግደል ሙከራ ስላደረገችበት ሁሉንም ሚስጥር ለመናገር ዴብ እንዲሁም ለዴብ ሮዛና እንዲሁም ባንቴኑ ባልና ሚስት እንደሆኑም ሊናገር፣ ነገር ግን ደግሞ እህትና ወንድም እንዳልሆኑ ሁሉን ሚስጥር ሊያወጣ ስለሆነም ሮዛ በጣም ተጨናንቃለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ዛሬም እንግዲህ ትንሿ ሙሽራ የሚል ቀጣይ ክፍል ድራማ ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቀጥታ ወደ ቪዲዮ ዴቪድ ባንቴኑ የውጭ ሕክምና ሊያገኝ ነው ብሎ በጉጉት ሲጠብቀው፣ ነገር ግን ደግሞ ይህ በሮዛ ምክንያት ሲከሽፍ በጣም ተናዶ እየተጸጸተ ያለ ቁጭ ብሎ በጣም ይጨናነቃል። ሔዋንም እባክህ ዴቭ አትጨናነቅ፣ በቃ ሁሉም ነገር ይሆናል ብላም ትላለች።
ቆይ እሺ እንዴት ነው የማልጨናንቀው? ምክንያቱም ደግሞ ባንቴኑ አብሯቸው ቁጭ ብሎ ተነስቶ ለመሄድ ሲል አቅቶት ሲል ሲሞክር ለመነሳት ሲሞክር ያቅተዋል። እናም ሔዋን ባንቴኑ ላግዝህ ብላም ትጠይቀዋለች። እሱም ደግሞ አያስፈልግም በማለት እንደምንም ብሎ ተነስቶ ይሄዳል። በዛን ሰዓት ዴብ ሲያይ ነበረ በጣም የተበሳጨው። ይህ ሰው አሁን ላይ ታክሞ በቁሙ እንደሚሄድና እንዲሁም ደግሞ ራሱን ችሎ እንደሚሄድ ሲያስብ የነበረው ነገር ግን ደግሞ ያንን ነገር ማግኘት እንደማይችልና እንዲሁም በአንድ ሰው ምክንያት በተጻፈው ቴክስት እንግዲህ ሕክምናውን እንደማያገኝ ሲያውቅ ነበረ በጣም የተናደደው። ሮዛም እባክህ እንዴ ተረጋጋ፣ በቃ አሁን ላይ ምንም አይነት ተስፋ አንቆርጥም ብላም ትለዋለች። በቃ እንዴት ነው አሁን ላይ ባንቴኑ በተስፋ ተሞልቷል። እናም እንዴት ብዬ ነው አሁን ቁመህ መሄድ አትችልም ካሁን በኋላ ብዬ የምነግረው በማለት ተጸጽቶ ይነግራታል። ቴኑም ወደ ውጭ ሲወጣ ሮዛ ውጭ ላይ ነበረች። እናም በጣም ጎበዝ ሆነሃል፣ ነገር ግን ደግሞ ቀሪ ዘመንህ እንደዚህ መሆኑን ብላም ትለዋለች። ባንቴኑም በጣም ይናደድና እዩልሽ ግን ደግሞ እንኳን አይደለም እንደዚህ እየሄድኩኝ እያለ በሆድ የሚሄድኩ ቢሆን አንቺን ዋጋሽን ስጥሻለሁ ብሎም ይላታል። በነገራችን ላይ የሕክምና ሂደት እኮ ፌል አድርጓል ብላም ትላለች። ባንቴኑ በጣም ይደነግጥና ምን ብሎም ይጠይቃታል። አዎ ይህንን ደግሞ ሮዛም ሆነች ሔዋንና ዴብም አውቀዋል። ይሄ ነገር ካወቁም ቆይተዋል ብላም ትነግረዋለች። ባንቴኑ በጣም ይደነግጣል። ባንቴኑ በተስፋ ሕክምናውን ላገኝ ነው ብሎ ነበረ። ነገር ግን ደግሞ በእሷ ምክንያት ይህ ኢሜል በተደረገላቸው ሰዎችም እንግዲህ ሊረዱት የነበሩት ውጭ ሄደው ሊታከም የነበሩት የውጭ ዜጎች አሁን ላይ ግን እሱን ሊረዱት ፈቃደኛ አይደሉም። ምክንያቱም ደግሞ ከአሁን በኋላ ባንቴኑ ምንም አይነት የእናንተን እርዳታ አያስፈልገውም ተብሎም ስለተጻፈላቸው፣ ስለዚህ መጥቶ ቢታከም በጣም ደስ ይለን ነበር። ነገር ግን ደግሞ መዳኑም ደስ ብሎናል ብሎ ነበረ ለዳዊት ቴክስት ያደረጉለት። ዳዊትም ያን ቴክስት ሲያይ በጣም ነበር ተበሳይቶ፣ ቆይ እንዴት እንደዚህ ሊሆናል? ማን ነው ተውት ብሎ ያለው በማለት ሲጠይቅም ሆነ እንዲሁም ደግሞ ሲያብድ ሂዶም ሮዛን በሚጠይቃት ሰዓት እንግዲህ ሉሊት ትሆናለች በማለት ሉሊት እንዴት እንደዚህ ታደርጋለች ብሎም ሲላት ሉሊት እንግዲህ ባንቴኑ ያንተና እንዲሁም የሉሊት ጠላት ነው። ስለዚህ እሷ ደግሞ ለመበቀል ይሆናል ይህን ያደረገችው ብላም ትላለች። ማን ነው እንደዚህ ያደረገው? መቼ ነው እንደዚህ ሰማሽው? ብሎም ይላታል። እናም ትንሽ ቆየ ብላም ትለዋለች። እና ታዲያ ከአሁን በኋላ ሕክምናውን የማግኘቱ እድሉ የለህም እያልሽ ነው ብሎም ይላታል። አዎ ያቺ ሉሊት ደግሞ ይቺ መርዝ ያደረካትን እስካሁን ድረስ አረሳችን ብላ ትለዋለች። አሁን ምንድነው አማራጭ ብሎም ይላታል። አዎ አሁን ላንተ ሞት ነው ብላም ትለዋለች። ምክንያቱም ደግሞ ሉሊት ሁሉን ነገር ስለጽፍችላቸው እና ታዲያ ቀሪ ዘመንህ እንደዚህ ነው የሚቀል